አንዳንዶቹ ጓደኞቼ እንደተናገሩት እኔም ባሌ የመጣሁት ለመጀመሪያ ጊዜ አይደለም። በተለያዩ ጊዜያቶች መጥቻለሁ። ሶፍ ዑመርንም አይቼ አውቃለሁ፣ ሌሎችንም አይቼ አውቃለሁ። ግን በዚህ ስፋትና በዚህ ደረጃ አልተረዳሁም፣ አላየሁም። እውነት ለመናገር ከልቤ ነው። በዚህ ደረጃ ስፋት ያለው በዚህ ደረጃ ትልቅ ሀብት አለ ብዬ ወስጄ አላውቅም። አንዱ ያየሁት ይሄን ነው። ይሄ ማለት በኢትዮጵያ ደረጃ ትልቅ ሀብት እንዳለ፣ ይህ ሀብት ሁሉ ትልቁ ሀብት አፈርና ውሃ ነው። በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው፣ ማሳያ ነው ይሄ። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። ይሄንን ስናይ እልህ ሊይዘን ይገባል። ለምን? በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡም ማወቅ አለበት። ይሄ እንደተጠበቀ ሆኖ ግን አሁን የተጀመረው ስራ፣ በድፍረት የሚወሰነው ውሳኔ፣ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል። ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም፣ የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው? ሀሳቡን በነፃነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የምፈልገው ይሄንን ነው። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ስትሰጠው ታያለ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅም። መጨረሻ ላይ ማንሳት እንፈልገው ብዙ ጊዜ አንዳንድ ነገሮች ይጀመሩና እርካታ ይመጣል። ገና ነው ጅምሩ፣ ተስፋ አለው ብለን ስንል እርካታ ግን መኖር የለበትም፣ እንቅፋት ነው የሚሆነው። ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱን ላይ በግንባር ቀደምትነት እርሶ፣ ቀጥሎ ፓርቲው፣ ሌላውም አመራር ጉዟችን ረጅም ነው፣ ገና ብዙ ስራ አለን የሚል ስራ ለዚህ የሚያነሳሳ መሆን አለበት ብዬ አምናለሁ። አመሰግናለሁ። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር ይሄን እድል ስለሰጠን በጣም ነው የማመሰግነው። ይሄ ባሌን አውቀዋለሁ። ባሌን ግን የማውቀው ላዩን ነው። ብዙ ጊዜ ተመላልሼበታለሁ። ላለፉት 30 ዓመታት አውቀዋለሁ፣ ግን የማውቀው ላዩን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም።
አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን። አንዳንዱን አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ሀገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን 3 ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሳውዲ ሄጄ ነበር። አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛንም አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይሄን እያለን ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው። ብዙ ነገር ይኖራል። ይህን በጅምር ያለ ነገር ከንትን ወጥተን ከጭቅጭቅ፣ ከንትርክ፣ ከመጋደልና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በሀገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄድበት ሳይሆን ሌሎች መጥተው እዚህ የሚኖሩበትን ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የእኛን አይነት እድል ማግኘት በጣም ይከብዳል። ግን መጥቶ የሚያይበት ማየት የሚገባቸው መጥቶ የሚያዩበት ሚዲያዎችም ይህን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ ማመስገን እፈልጋለሁ። ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይሄን ትልቅ እድል በማግኘቴም እውነት ለመናገር በህይወት ኖሬ ይሄን በማየቴ በጣም እድለኛ ነኝ ብዬ ነው የማስበው። በጣም ደስ ብሎኛል። ትውልድም ይሄን ይዞ መሄድ አለበት ብዬ አምናለሁ። ክቡር ጠቅላይ ሚኒስትር፣ እዚህ በመምጣታችን 2 ነገር ነው የተሰማኝ። በአንድ በኩል በስም ስናቅ የነበረው በስም አውቃለሁ ከብዙ ጊዜ ጀምሮ የሶፍ ዑመር ዋሻ ተገልጾ ግን ያለው ፖቴንሻል ማየቱ በአንድ በኩል ደስታ፣ ተስፋን ይፈጥራል። በሌላ በኩል ደግሞ ቁጭትን ነው የሚፈጥረው። ያለው ለልማት ያለው ፖቴንሻል የውሃ፣ የአፈር፣ የዚህ የታሪካዊ አካባቢዎችን ከጠበቅኩት በላይ ባለው ሁኔታ እየተሰሩ ያሉ ቦታውን ወደ ፖቴንሻሉ ወደ ተግባራዊ ለመቀየር እየተደረገው ያለው የፕሮጀክት አፈጻጸም እጅግ በጣም ነው ያስገረመኝና ተስፋ ፖቴንሻሉን ማየት ኢኳሊ ደግሞ ሪሊ በጣም ነው የሚቆጨው። እንዴት እህል የለምን መኖራችን በጣም ነው የሚቆጨኝ። በአጋጣሚ በክልሉም ለተወሰነ ጊዜ ሰርቻለሁ ኃላፊነት ላይ ሆኜ የአገሪቱንም ሁኔታ አውቃለሁ። ባለፉት የተወሰኑ ዓመታት ደግሞ ወጣ ብዬ የሌሎችንም አገሮች የልማት ሁኔታ እከታተላለሁ። በእውነቱ የኢትዮጵያን ያህል ተስፋ ያለው በ3 ጉዳዮች አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች 2 ናቸው።
ተደጋግሞ እርሶም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። ስለዚህ እነዚህ ነገሮች ከተስተካከሉ እና መጨረሻ ላይ ደግሞ ትናንትና የወልመን የውሃ ፕሮጀክት ሲያስመርቁ የተናገሩት አንድ ብዙ ጊዜ እርስዎ የሚናገሩት ፕሮጀክቶች የሚሰሩት ለሚቀጥሉ 10-20 ዓመት አይደለም። ነገር ግን ለራሴ እንደምኖርበት ለራሴ ተብሎ መስራት መቻሉን የፕሮጀክቶቻችንን እድሜ እንዲራዘሙ የማድረግ ጥራታቸው እንዲጠናከሩ ለማድረግ ያስተላለፉት መልእክት በጣም ደስ ብሎኛል እና በዚህ አጋጣሚ እዚህ የተገኙትን ወጣቶች እንደኛ ለጡረታ ወጥተን ላለኑም ሰዎች አንድ ላይ ማገናኘት መቻሎ በድጋሚ በጣም አመሰግናለሁ። ቴንኪዩ። በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ የኢፌዴሪ መከላከያ ሰራዊት ከፍተኛ አመራሮች ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር ውይይት አካሄዱ። በውይይቱ ላይ የሰራዊቱ አመራሮች ምሁራን በትጥቅ ትግል ውስጥ የተሳተፉ ወጣቶችን ወደ ሰላማዊ መንገድ እንዲመለሱ በመምከርና በማስተማር ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በውይይቱ ላይ የተገኙት መከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምሪት መምሪያ ኃላፊ መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው መከላከያ ሰራዊት ሀገርን የመጠበቅ ህገ መንግስታዊ ኃላፊነቱን እየተወጣ መሆኑን ገልጸዋል። አክለውም አንዳንድ የውጭ ኃይሎች የራሳቸውን ፍላጎት በቀጥታ ማሳካት ሲያቅታቸው መንግስት ጽንፈኛ ሲል የሚፈርጃቸውን ቡድኖች እንደ ተላላኪ በመጠቀም የአማራ ህዝብ ከሰላምና ከልማት ተጠቃሚ እንዳይሆን እየሰሩ ነው ሲሉ አስረድተዋል። በመሆኑም የዩኒቨርሲቲው ማህበረሰብ በተለይም ምሁራን ወደ እነዚህ የታጠቁ ቡድኖች የተቀላቀሉ ወጣቶችን የማማከር ትልቅ ድርሻ እንዳለባቸው ሜጀር ጀነራሉ ገልጸዋል። ምሁራኑ እየተካሄደ ያለው የትጥቅ ትግል ለአማራ ህዝብ እንደማይጠቅም በሳይንሳዊ ትንታኔ በማስደገፍ ወጣቶቹ እንዲረዱና ወደ ሰላማዊ ህይወታቸው እንዲመለሱ የማድረግ ታሪካዊ ኃላፊነት አለባቸው ብለዋል። ይህ ውይይት መንግስት በአማራ ክልል ያለውን የጸጥታ ችግር በወታደራዊ እርምጃ ብቻ ሳይሆን በማህበረሰቡ ውስጥ ተደማጭነት ያላቸውን እንደ ምሁራን ያሉ አካላትን በማሳተፍ ለመፍታት እየሞከረ መሆኑን ያመላክታል ሲሉ አስተያየት ሰጪዎች ተናግረዋል። መንግስት ጽንፈኛ ሲል የሚጠራቸው የፋኖ ታጣቂዎች በበኩላቸው ትግላቸው የአማራን ህዝብ መብትና ደህንነት ለማስከበር ነው የሚል አቋም የሚያራምዱ ሲሆን የውጭ ተላላኪ ናቸው የሚለውን ክስ በተደጋጋሚ አስተባብለዋል። በወልዲያ ዩኒቨርሲቲ የተካሄደው ይህ ውይይት በክልሉ ሰላምን ለማምጣት በሚደረገው ጥረት ውስጥ የሀሳብና የመግባባት ስራ አስፈላጊ መሆኑን የሚያሳይ ሲሆን በቀጣይ የዚህ ጥሪ ውጤታማነት የሚታይ ይሆናል ተብሏል።